ላሳየ ያዝልኝ። አይ አላምንም። ወይኔ እኔ አባት እስከ ምንም ምክንያት ማድረግ ነው። እኔ ሁለት ልጆችን እንዲህ ለማለየት እናንተ ማለት ተሳካላችሁ። የት ይሁን ሽማግሌ ላክ አለች። ሽማግሌ ላክ። አይ እኔ አልልክም አንቺ ላኪ አለ። አክብሮት እኮ ነው ደፍሮ ላለመሄድ ገባ ፈቀደ። እሱ ድራማው ይበቃል። ምንም ወደ ራስ ተመለስ። ዶንት ታች ሚ ፕሊዝ። እኔ ምንም አውቀው ነገር የለም። ከደሙ ንጹህ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ ኤምኬስ ኳሮች እንዴት ናችሁልኝ? ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁኝ። ሁላችሁም በያላችሁበት ሰላም እንድትሆኑልኝ ከዚህ በፊት እንደምለው የዘውትር ምኞቴ ነው። ሰሞኑን የተለያዩ ቪዲዮዎችን እየተመለከታችሁ ነበር። ብዙ ጥያቄዎችም እያነሳችሁ ነበር። የተለያዩ ሪያክሽኖችንም እየተመለከትኩ ነበር። አይደለም ከኦዲየንስ ላይክ በዙሪያችን ያሉ ሰዎች ለራሱ ያካሄዱ ያሉት ወይም ደግሞ እየፈጠሩ ያሉት ነገር አንዳንድ የሚያስጠላ ደባሪ ነገሮችን ስመለከት ነበር። ማለት ያው ስለምን እያወራሁ እንደሆነ ኦልሬዲ ታውቁታላችሁ ብዬ አስባለሁኝ። ከሀይሚ ብሩኬ እኔ ምናምን አብረን መኖር ከጀመርን ጀምሮ ላይክ የማይሆኑ ነገሮች እየተፈጠሩ ነው። ሰሞኑን ደግሞ በብሩኬም ጋር እኔም ጋር ሀይሚም ጋር የተለያዩ ነገሮችን እየተመለከታችሁ ነበር። ብሩኬ ትንሽ ልክ አይመስለኝም። ትንሽ አረወነ እንትኑን ማለት አልፈልግም፣ ቃሉን ማለት አልፈልግም። ያደናገረን ይሁን ምን ይሁን ትንሽ አሞት ፈጣሪ ነው የሚያውቀው እሱ ነገር። ዞሮ ዞሮ የማይሆን ነገር እያደረገ ነበር። ሀይሚን አብረሽኝ ካልሆንሽ ምን እንደሆነ ገብቷችኋል ብዬ አስባለሁ። ቃሉን ማለት ስላልፈለግኩኝ ነው። ከዛ በተጨማሪ እንደዚህ አይነት ስቴጅ መድረስ ከፈለጋችሁ እኔ ደግሞ ሀይሚም ጋር አውርቼ በሽምግልና ነው ኤቭሪቲንግ መሆን ያለበት ብዬ ነበር። ምክንያቱም ቤተሰብ ወደ ቤተሰብ ተልኮ እንደዛ ነው መሆን ያለበት ብዬ አምናለሁ። ሀይሚም ደግሞ ያን የኔን ሀሳብ ሰፖርት ስታደርግ ነበር። መጀመሪያ አካባቢም አብሮ የመኖር ነገሩን ስንወያይና አብረን መኖር አለብን ሲለን እንደዚህ ይሆናል ብለን አልጠበቅንም። ምክንያቱም ሁላችንም የየራሳችን ክፍል አለን። ከዛ በተጨማሪ ደግሞ ሁላችንም ራሳችን ጋር እንደምንሆን ምናምን ነበር የምናውቀው። ነገር ግን አብረን መኖር ከጀመርን በኋላ ብሩኬ ተቀይሮ አንድ ክላስ መሆን አለብን ሀይሚ ጋር ምናምን አይነት ነገር ብሏል። ያ ደግሞ የሚሆነው ነገሮች በትክክለኛው መንገድ ሲሄዱ ነው ብለን ተነጋግረናል ማለት ነው። ከዛ እንግዲህ ሽምግልናም ካልሆነ መላክ አለብህ የሚል ድምዳሜ ላይ ስንደርስበት በሚያስጠላ መንገድ እንጃ ቀልድም ነው እንጂም አድርጎኛል፣ አዝናንቶኛልም አዝጎኛልም። ይሄ ልጅ ምን እየሆነው ነው ብያለሁኝ። እውነት አሞት ነው እንደ ብያለሁኝ። ከዛ በተጨማሪ ከሱ ይበልጥ ደግሞ ያናደደኝ በዙሪያ ያሉ ጓደኞቹ እነ ፍፄ እነ ብሩኬ ነበር። ለካ ብሩኬ ዋናው እንትን ነው። እነ ቤኪ በረከትና ፍፄ እያደረጉ ያሉ በተለይ ቤኪ በተደጋጋሚ ማለት የሚቀርጸው እሱ ነውና ቢሆን የማይመስል ቢያንስ አንተ ቤኪ ጓደኛህን ሀይ በለው። እርግጠኛ ነኝ አሁን በጣም ከመታመሙ ቤኪ ለራሱ ጤነኛ አይመስለኝም። እርግጠኛ ነኝ አሁን ሀይ በለኝ ብሎ ሀይ ነው እንደዛ ነው የሚለው በእርግጠኝነት። ትናንትና ሁሉ ነገር እንዲህ እያየ ነበር። ትናንትና ደግሞ አይ ቤኪ ለነገሩ ሲጀመር አንተና ፍፄ ናችሁ ልጁን እንዲህ ደረጃ እንዲደርስ ያደርጋችሁ። ዞሮ አሁንም ዞረም ከፋ ምንትና በነገራችን ላይ ዛሬ ደግሞ በጧት ወዴት እንደሄደ አላውቅም። ቤት ውስጥ የለም ብሩኬ ብል ጧት አየው ነበረ። ከዚህ በፊት ድምፁን የምሰማ ነበር። ዛሬ ግን ከቤት ወዴት እንደወጣ በጣም ይወቅ የለም። ስልኩም አልሰራለኝም። እንደዛ ሲሆን ሜቢ እነ ፍፄ ጋር ይሆናል ብዬ ወደ ፍፄም ጋር ወደ እነ ቤኪም ጋር ለመደወል ሞክሬ ነበረ። ያው ፍፄ በጣም ደረቅ ስለሆነብኝ ባለፈው ተመልክታችሁታል። ጭራሽ ወደ ጠብ ሲጋብዘኝ ነበረና እንደዛ ስለሆነብኝ ፍፄን ከመናገር ይልቅ ቤኪን ባወራው። ምክንያቱም ቤኪ ትንሽ እሱም ያው እኮ ነው በጣም
ትንሽ ማሰብ ይችላል፣ ከሌሎቹ ይሻላል። ሁለቱ ኦልሬዲ ለይቶላቸዋል። ስለዚህ እሱም ብቻውን ከማወራው ደግሞ ትናንትና ሚኪም ሲቆጣው እየተመለከትኩ ነበር እና ሚኪ ጋር ጠራቸውና ብሩኬ ዝም አትበሉት፣ የሆነ ነገር አድርጎ እባካችሁን ወደሆነ መፍትሄ ላይ እንድረስላችኋለሁኝ ማለት ነው። ምክንያቱም እንደዚሁ ከቀጠለ ልጁ እኔንም ከዚህ ቤት ያባረኛል። በዛ ላይ ጉልበት የሚለው ባለፈው አይታችኋል። ዱላውን ይዞ ከዚህ ክላስ ውጣ አይመጣውም። ምክንያቱም የአንድ ዓመት ኦልሬዲ መኖር አለብን እንትናችን ውላችን እስከሚያልቅ እዚህ ቤት። እኔ አሁን ሌላ ቤት ፍለጋ አይመጣውም ካባረረኝ። ስለዚህ እንደምንም ብዬ ልጁን ወደ ራሱ እንዲመለስ ማድረግ አለብኝ። ከዛ በነገራችን ላይ ሀይሚ የምር እየተበሳጨችባቸው ነበር። በተለይ ፍፄና ቤኪ የሚያራምዱት ሙድ ሌላ በቃ ጤነኛ ያልሆነ ሰው የሚያራምደውን ሙድ ነው እያራምዱ ያሉ። ምክንያቱም አንድ ጓደኛችሁ የሆነ ነገር በሚሆን ሰዓት እናንተ ከጎናችሁ ያን ነገር ማስተካከል ሲገባችሁ በለው አይነት፣ በተቃራኒው እነሱ ሆያ ሆዬ ነገር ነው። እሱ ሆያ ሆዬ ሲል እነሱ ሆያ ሆዬ እዛ ማዶ በቃ እንደዚህ የገደል ማሚቶ። ያው ባለፈው ስል ነበረ ማን ነበረ ዘፋኝ እንዳይልኝ የሚል የሆነ ዘፋኝ አለ ከጎን ሆኖ እንዳይለት የሚለው እነሱ እንደዛ ነው የሆኑት። በቃ እሱ ሲያብዳብረው በኩርኩም ነበር ማለት። እኔ ግን ዞሮ ነገሮችን ወደ ጸብ ሳልወስድ በተሻለ መጠን ዛሬ ቤኪን ቆጣዋለሁ። እንደዛ ካሁን በኋላ ሲጀምር አሁን ደግሞ ማለት እዚህ ቤት ድርሽ እንዳትል በለው እንደዛ ብሎ ምን አገባህ አንተ ራስህ ውጣ ነው የሚለኝ። ምክንያቱም ጤነኛ አይደለም። ምን ላደርግ? አልቀስ ይሻላል። ብቻ የሆነ መፍትሄ እንፈልጋለን። ወደ ሚኪና ወደ ቤኪ ጋር ልደውልላቸውና እነሱ ሲመጡ እንቀጥላለን። ቪዲዮን ካሜራማን እናቋርጠውና በኋላ እንቀጥላለን። እስከዛ ሰብስክራይብ ምናምን ያደርጋችሁ 200 ሺህ አስገቡኝ። ይመቻችሁ። ቻው። እስካው ቤኪ ጭራሽ ብሩክ የሌለበት ቤት ነው የምመጣው ምናምን ብሎ አላፈላም በስልክ እሱ። እንደዛ ሲሆን ሚኪን ላይ ከግቢ ውጭ እንዳገኘው አናግረው ብዬው ሚኪ ይዞት እየመጣ ነው ማለት ነው። ግን ትንሽ ደብሮኛል። ይሄን ያክል አንተን ጭራሽ አላምንህም። መታመሙን ነው የሚያሳየው። ብሩክ የሌለበት አልገባም አላለም። የሆነ ነገር ልታረገኝ ነው። እኔ ምን እንደማደርገው አላውቅም። ዞሮ እንግዲህ ውጭ ላይ እንጠብቃቸዋለን ማለት ነው። እየመጣ ነው፣ ደርሰናል ብሎኛል። ልጁ ሰፈር አካባቢ ናቸው። አብራችሁኝ ነው። መጡ። ይፍታዬ ልጅ በቃ አመናጭቆታል። ታሞብናል ወንድማችን። ጉድ ኢቭኒንግ። የእንግሊዝኛ በሽታ አለበት። እኔ ነኝ የማውቀው። እናንተ ምን ታውቃላችሁ? እናንተ እኮ ምንም የምታውቁት ነገር የለም። እውነታውን ትጋፋላችሁ። ይኸው ጥር ባለ ፀሐይ ጉድ ሞርኒንግ ነው ይባላል። አትለኝ አይባልም። ጉድ ኢቭኒንግ ጉድ ኢቭኒንግ ስትል አይታል ለስለስ ይላል። ጉድ አፍተርኑን ለማታ ነው መሆን ያለበት ሲጀመር። ለሌሊት እኩለ ሌሊት የለም። ተወዛጎኝ ኖ ሰላም አላቸው። ይሄ ጤነኛ አይደለም። ሰላም የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው እኔና ሚፍታ ልበል ወንድማችን እንደሆነ ታሞብናል። እኔ ራሴን ወክዬ እጅግ በጣም ደህና ነኝ። ቤተሰቦች አታስቡ። ከትላንት ጀምሮ እንዲህ ነው ያለው። በቃ ከሰሞኑ ጀምሮ እንዲህ ነው በቃ። እነሱ ጤነኛ አይደሉም። በነገራችን ትላንት ጭራሽ ብሶበት ነበር። እሺ ቤኪ አሁን ወደ ቁም ነገሩ እንግባ። ቀልዱ ተውና
አታወዛግበኝና ሰሞኑን ላይ ብናገረህ ነው እንዳይነበረህ። ሰሞኑን እንግዲህ እየሆነ ያለው ነገር ታውቃለህ። ሰሞኑን በጣም ድካም ላይ ነኝ። በነገራችን ላይ ትላንትናም ተናግሬያለሁ። ሰሞኑን በጣም ነው በቅርቡ በጣም ከባድ ፕሮግራም አለብኝ። እስክስታ ምናምን እየተለማመድኩ በጣም ድክም ብሎኛል። ሌላ ጭቅጭቅ ምናምን አልፈልግም። የምን እስክስታ ላሳየህ? ያዝልኝ። አይ አላምንም። ወይኔ እኔ አባት እስክስታ ምንም ምክንያት ማድረግ ነው። እሱ ለእናንተ አይነገርም። ለእናንተ ከነገርኳችሁ ማለት ጉዳዩን ወደ ማበላሸት ነው የምትሄዱት፣ ወደ ማበላሸት። ስለዚህ ለእናንተ እኔ ማንን እያየሁ እንደሆነ የመሰለኝ ታውቃለህ? ማንዴላ የሆነ ፊልም ሰርቷል ባህር ዳር ዩኒቨርሲቲ። ወደኋላ እሱ ሆንክብኝ እና ታዲያ ምን ሆነ? ለሊት አለ እንደዚህ ሄድኩኝ እና በተረፈ ግን እሺ፣ አሁን ወደ ቁም ነገሩ ገና አይ ሚኪ ጋር በስልክ እሺ፣ አንድ ጊዜ አድምጠኝ። ሚኪን በስልክ ላወራው ሞክሬ ነበር። ቀደም ደግሞ ገረምከኝ እኮ ጭራሽ ቤኪ ማነው ብሩክ የሌለበት ወደ ቤት አልገባም ውጭ ጠብቀኝ ያልኩህ። ለምንድን ነው እንደዛ ያልከኝ? መጀመሪያ እኔስ ጓደኛ አይደለም ባለምን ነው ማለት ለምን ነው ማታምነው? እሱ መከታዬ ሁሉ ነገሬ እሱ የሌለበት ቤት ገብቼ ለሁለት እኔስ ጓደኛ የሆነ ነገር ብታረጉ እኔስ ጓደኛ አይደለም አይደለም። አሁን ጠላት ሆነን እኮ አላወቅም። አቀፊያለሁ እኮ ወይኔ። እሺ ጭራሽ አይደለም። አሁን በኋላ ማለት ነው አንተም ያንኛው ድንጋይ የሆነ ልጅ ደግሞ ያ ፍፄ ይቅርታ አይደለም እሱም ተጨምሯል ነገሩ ላይ እሱም ተጨምሯል። ፍፄ የምትናገረው አይደብረኝም። ራሱ ይደብረዋል። ራሱ ጠበቃ መሆን ይችላል። ቡቡን ብትናገረው ግን ለእናንተ ነገር ራሱ ጠበቃ መሆን አይችልም። እኔ እያልኩ ጠበቃ እንደዛ እያልኩ ነው። እኔ ነኝ እሱ ጠበቃ አይደለም። ዞሮ አሁን እንደዚህ መሆኑን ተወውና ማለት ነው ይሄ ስነ ስርዓት ነው ያጣው ሙሉ ለሙሉ በቃ። አንተም እኔን ጨምርበትና ጎመን እናድርገው ነው አንተም ፍፄን ከአሁን በኋላ የሆነ የማይሆን ብርክታ መለማመድ አለብን። እኔም ፍፄ ቆይሽ አንተ ህሊና እንዴት ነው የሚሰራው? እሺ ነገሮች በትክክለኛው ሳይሄዱ አስቤዛ ምናምን ዘይት ምናምን ይዘው መቶ ሽምግልና ነው ምናምን ላይ ያለቅጣሉ እንዴ? እስኪ አሁን ቤተሰቦች በዚህ ጊዜ ከዘይት በላይ ምን ጥሎሽ ሊሆን ይችላል? ምን ከዘይት በላይ እያደረቁን ነው እንደነዚህ ከዘይት በላይ ያመዘን እኮ ሶስቱም ታሟል። እንደገና ለእናንተ አስበን ነው ቅቤውን ራሱ የተው ነው። ቅቤ ጸጉራችሁ ላይ የሚነፋ ነገር አመጣላችሁ። እኛ እኮ ባህሉ ስርዓቱን ወጉን ማለት ነው ማሪዘን ስላልመጣ ነው። ወይኔ ማሪዘን ስላልመጣ ነው። ብሩኬ አንዴ ጤነኛ አይደለም የሆነ ነገር ሆኗል። እሺ ይሁን። የፍፄ ማቀሳሰር በጣም ነው ዲስሪስፔክት ያደረገኝ። በጣም ነው አሁን አይደለም ፍፄ ጋር እኛ ጋር ከመምጣታችሁ በፊት እናንተ እንዴት በክብር የመጣን ሽማግሌ በስነ ስርዓት ማስተናገድና መቀበል ያለው ማን ነው? ይኸውልህ አሁን ቤካ ኦል ኦፍ ዩ እዛ የነበራችሁ ሰዎች ቤኪ ሁላችሁ አንተ ስመው መጀመሪያ ሀሳቡን ስመው አትሰማም እኮ አሁን ጭራሽና አንተ ጋር የሚውሉ ይሄን ፍፄ እኔ ሁለት ልጆችን እንዲህ ለማለየት እናንተ ማለት ተሳካላችሁም እኮ ፍቅራቸው እንደ ፓስታ የበዛ ነው። እኔ እኮ ያውም እኮ ባንድ ሁኑ፣ ነገር ግን ባንድ ስትሆኑ ላይክ በትክክለኛው መንገድ ሁኑ ነው ያልኩት። ነው አይደለም? ትክክለኛው መንገድ እንዴት ነው? ሽማግሌ ላ ተባለ። እሺ ጠየቀ መጀመሪያ በአክብሮት እንሁ እሱ እኮ ጭራሽ እሷ ሽማግሌ ተላኩ ይያለ ተባለ። ኖ እሺ እንዴት ይሁን? ሽማግሌ ላ ካለች ሽማግሌ ላ አይ እኔ ያልክም አንቺ ላኪ አለ። አክብሮት እኮ ነው። ደፍሮ ላለመሄድ ገባ ፈቀደ። እሱ ፈቀደ። በቃ ነይ አንቺ ላኪ ችግር የለውም። ከዛ አይ አንተ ራስህ ላክ ስትለው አይ በቃ አንቺ ከፈቀድሽ አይቀር ብሎ እሱ መጣ። ቢገባችሁ ክብር እኮ ነው። እኔ ራሴን የማውቀው ራሴ ነኝ አይደለ? ሐሳቤን፣ እቅዴን፣ ፍላጎቴን፣ ስሜቴን የማውቀው እኔ ነኝ። በቂ በቃ ድራማው ይበቃል፣ ቀሉም ይበቃል። ምንም ወደ ራስህ ተመለስ። ዶንት ታች ሚ ፕሊዝ። ሚፍታውን እኮ ትልቁ ችግር ደግሞ አይሰማህም። ሰው ይከበሩ። በዛ በኩል ይደብሩ አልፈልግም። በዛ በኩል አይሰማህም እኮ
ትላንት እንዲህ ነው በቃ እኔ በስነ ስርዓት ላወራው ነገሩ በስነ ስርዓት ይሄድ ስነ ስርዓት ይኖረው ስለው አንተ ቆይ ለምንድን ነው ጸበል ምናምን አትወስዳቸው? ወስዳቸዋለሁ ሶስቱንም ይዤ እናንተ ሄዱ። አሁን ፍፄም ተጨምሯል። እናንተ እዛው ተሰብስባችሁ አጀብ ብላችሁ አሁን ጭራሽ 3 ሆናችሁ አይደለ? እኔ የሚያግዘኝ እኮ ነው ያጣሁት እንጂ መሄድ አለባቸው ሶስቱ። እኔ የሚያግዘኝ ነው ያጣሁት። ይሄ ብሶበታል፣ ይሄ በጣም ብሶበታል። ከዛ ያኛውም ተጨምሯል። አሁን አንተ ላውራህ ነኝ አንጀት ሲያርስ ማርያም ተወኝ እስኪ ያኔ አሁን ምን እናደርጋለን? አንድ ጊዜ ብቻ ለራሳችን ጊዜስታ እና ግን ማለት ነው ቤተሰቦች እነዚህን ሰዎች በስነ ስርዓት ምከሯቸው። ምንም የሆነ ስርዓት ያለው ነገር እያደረጉ አይደለም። እኛ አክብረን ብዙ ነገር አስበን ሽማግሌ ብለን ጥሎሽ እጅ መንሻ እኔ ምንም አውቀው ነገር የለም። ቀደሙ ንጹህ ነኝ። እንካ ያዙ ቆይ እሱ ያዝ። እኔ ምንም አውቀው ነገር የለም። ይኸውላችሁ እንዳትነኩኝ። ይኸውላችሁ አላውቅህም አላውቀውም። እሱንም እዚህ ጋር እንደምታው እራሱ የማውቀው ነገር የለም። ከአሁን በኋላ ቤኪ ከአሁን በኋላ ብሩኬም ጋር ሆነ ፍፄ ጋር መተህ ቪዲዮ ይዘህ ይሄ አረብሻለሁ ምናምን ግቢ ውስጥ ብትል ጠቡ ከኔ ጋር ነው ምናምን እንዳትልኝ እንዲህ ላዳምጥ ፍቃደኛ ስማ በቃ አዳምጠው ቢያንስ። ኧረ ቆይ አንቺ ፊጭር ማለት ምን ማለት ነው? ልክ ስለሆነ ነው እሱ። አየህ በቀደም አንተ ዝንብ ነበርክ፣ ዛሬ እኔ ደግሞ አንተ ዝንብም ብለህ ዲስሪስፔክት አድርገኸኛል። በህይወቴ እየገባ በጠበጥከኝ ይኸው እስክስታ እየተለማመድኩ ነው። እንደዚህ እስክስታ እየተለማመድኩኝ ትመጣና ኧረ ሚፍታቱኝ እላለሁ። ኧረ ሚፍታቱኝ። ዛሬ ግን የለችም። አይታ ዛሬ የለችም። ፈለኳት። ለምን እዚህ ጋር ቆመሃል አለ። ይኸው ታው ቤኪ በለፈለፉ ምን ባፊጠፉ ምናምን ልትረኝ? ኧረ ጉዴ! ኧረ በግሬ ነው ጠፋው። ከሱና ካንተ ማን ነው ዝንብ የሚመስለው? ክንፍ የለውም እንጂ ትንኝ እኮ ነው። እኔ ትንኝ ነህ። እሺ ነገር አውቀው። እሺ በቃ አሁን ማለት ነው። ይሄ በነገራችን ላይ በሀገራችን ባህል ወደ ቁም ነገሩ ልመለስ። ኦኬ ወይ እንግዲህ በስነ ስርዓት ነው። በቃ እስካሁን ካለገጥክ ይበቃል። እያለገጥኩ አይደለም እኔ ሲሪየስ ነኝ። እስካሁን እናንተ በሲሪየስ በቁም ነገር አውሩኝ። ለምንድን ነው የጠራችሁ? እኔ ደክሞኛል እያለም አቁም ምናምን የምትሉኝ ነገር ከሆነ ማለት ነው እኔ አላዳምጣችሁም ነው ማለት ነው። አላዳምጣችሁ ጭራሽ ትናንት መጥቶ ጆሮዬን እንደዚህ ነው የምደፍነው። እንደዚህ ጭራሽ ትናንት መጥቶ ይሄዳል። ኧረ ጆሮ እንዲህ ነው የምደፍነው። አሁን ቤኪ አንተም ፍፄም ከአሁን በኋላ ቤት እየመጣችሁ እንደውም ፍፄ ወንድሜ እጅግ በጣም አመሰግናለሁ ከጎናችን ስላለ። አንተ በቃ እውነተኛ ወዳጅ ማለት አንተ። ይሄ ባንዳ እለያለሁ ባንድ እይታ አብሮ በልቶ ይከዳ እንደ ልዩ ቡዳ ብሏል እንትና በላቸው። በአካል አዮ በአካል ምን እንደሚባለው ስጋ ጥራ ቢባል ቃንፋና እንዳለ ሶስትም ዳራተኛ አብድ በላቸው ጠራ። በቃ ቆዳም እኮ የስጋ አካል እኮ ነው። ስጋን በክብር ሸፋፍኖ ከብዙ ነገር ጠብቆ እንዳልኩ ነው መሆን ያለው። ጸባይ አልሆነለትም። ይዘን ወደ ቤት እንውሰደውና ወደ ቤተ ክርስቲያን ወስደዋለን።